በትግራይ ክልል ህጻጽ በተባለች ትንሽ የመንደር ውስጥ በረሃብና በመድኃኒት እጥረት ምክንያት ከፍተኛ የሆነ አሳዛኝ ሰብአዊ ቀውስ እየደረሰ መሆኑን የተለያዩ መገናኛ ብዙሃን በመዘገብ ላይ ናቸው። በትግራይ ህጻጽ ከተማ በረሃብና በመድኃኒት እጥረት ምክንያት እስካሁን ከ300 በላይ ሰዎች ህይወታቸው እንዳለፈ ነው የተገለጸው። ከሐምሌ 2017 ዓ.ም ወዲህ ብቻ ከ50 በላይ ሰዎች መሞታቸው የተነገረ ሲሆን አሁንም እናቶች፣ አባቶችና ህጻናት በየቀኑ ለሞት እየተዳረጉ ይገኛሉ። ተፈናቃዮች የሚበሉትና የሚጠጡት በማጣታቸው ምክንያት እጅግ አሳዛኝ ለሆኑ ችግሮች ተጋልጧል ይላሉ የዜና ዘገባዎች። ይህ የዜና ዘገባ ከተሰራጨ በኋላ የተለያዩ የሶሻል ሚዲያ ተጽዕኖ ፈጣሪ ግለሰቦች አዲስ እንቅስቃሴ ጀምረዋል። በማህበራዊ ሚዲያ አንቂዎች የተጀመረው እንቅስቃሴ ምን ይመስላል ብለን ስንመለከት በተለይ በቅርቡ ከእስር የተፈታው አዶናይ የተባለው ቲክቶከር ለዚህ ሰብአዊ ቀውስ ምላሽ ለመስጠት ከተነሱት መካከል አንዱ ሆኖ እናገኘዋለን። በርካታ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ለወገኖቻቸው ድምፅ ለመሆንና እርዳታ ለማሰባሰብ እየሞከሩ ነው ይላሉ ዘገባዎች። በዚህ የቴክኖሎጂ ዘመን ሰው በረሃብ መሞት የለበትም በማለት የጤና ባለሙያዎች፣ ድርጅቶችና ኢትዮጵያውያን ሁሉ ተባብረው ምግብ፣ መድኃኒትና ሌሎች አስፈላጊ ቁሳቁሶችን ይዘው እንዲዘምቱ ጥሪ አቅርቧል። አዶናይ ጃኒ የተባለችውም የማህበራዊ ሚዲያ አንቂ በበኩሏ በስፍራው ያለውን ችግር በመግለጽ ሁሉም እንዲረባረብ ጥሪዋን አስተላልፋለች። ሌላው በቅርቡ ከእስር የተፈታው ጆን ዳንኤል የተባለው ቲክቶከር እና የማህበራዊ ሚዲያ አንቂ ከአዲስ አበባ ተነስቶ ስፍራው ድረስ በመሄድ ወገኖችን ለመርዳት ጥረት እያደረገ ይገኛል። በዚህም መሰረት ጥሪዎች እየቀረቡ ይገኛሉ። በሀገር ውስጥና በውጭ ሀገር የሚገኙ ኢትዮጵያውያን ባለሀብቶች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች የተቀናጀ እርዳታ በማድረግ የሰዎችን ሕይወት እንዲታደጉ ጥሪ እየቀረበ ይገኛል። በቀጣይ የምንመለከተው መረጃ ከዓመት በፊት ሕይወቱ በድንገት ያለፈው የታዋቂው የስፖርት ጋዜጠኛና የስፖርት ታሪክ በተለይም የስፖርት ታሪክ ተመራማሪ ጋዜጠኛ ተንታኝ የነበረው እውቁ ገነነ መኩሪያ ወይም ሊብሮ አሟሟት የተመለከተ ነው። ከዚህ ቀጥሎ አቀርብላችኋለሁ። እንግዲህ በገነነ መኩሪያ አሟሟት ላይ የተለያዩ አስተያየቶች ሲሰጡ ነበረ። ብዙ ነገሮች ሲባሉ ነበረ። ብዙ ኮንስፓይረሲ ቲዮሪዎች ነበሩ። ገነነ ራሱን አጥፍቷል የሚል ዜና በብዛት ሲሰራጭ ነበረ። ከዛ በፊት ደግሞ ብዙም በማይታወቅ ሁኔታ ገነነ እግሩን አጥቷል፣ እግሩ ተቆርጦ ነበረ፣ በስኳር በሽታ የሚሰቃይ ነበረ የሚል ነው። ከዚህ ጋርም ተያይዞ ቤት ውስጥ በተፈጠረ አለመግባባት ከቤት ወጥቶ ፔንሲዮን ተከራይቶ ራሱን በማግለል ይኖር እንደነበረና ጋዜጠኛ ከድር ኪያር ብቻ ይቀርበው እንደነበረ በጣም በተደጋጋሚ የተባለ ነገር ነው። ሳትሰሙት አትቀሩም። አሁን አዲስ መረጃ ወጥቷል። እስከዛሬ በብዛት ድምጻቸው ተሰምቶም የማይታወቁት የባለቤቱ ወገኖች ናቸው ድምጻቸውን በማህበራዊ ሚዲያ ብቅ ብለው ማሰማት የጀመሩት። እንደነሱ አባባል እንግዲህ በገነነ መኩሪያ ባለቤት ላይ የተሰነዘሩት አስተያየቶች እና ውንጀላዎች ተገቢ እንዳልሆኑ ነው። በተለይም በማህበራዊ ሚዲያ ላይ ለሚሰነዘሩት ውንጀላዎች ምላሽ የሰጡበት ቃለ መጠይቅ ወጥቷል። መለስ ብለን ለማየት እንሞክራለን ዋና ዋና ነጥቦቹን። የጋዜጠኛ ገነነ ባለቤት ወይዘሮ አስቴር አየለ እና ጋዜጠኛው በጣም የግል ወይም ፕራይቬት የሆነ ህይወት ይመሩ እንደነበረ ዘመዶቿ ገልጸዋል። ገነነ በክብርና በስሙ እንዲታወስ ነው የምፈልገው በማለት ስለ ግል ህይወታቸው ስለ ገነነ መኩሪያ የግል ህይወት መናገር እንዳልፈለገች ገልጻለች። አንደኛዋ ዘመዷ ስለ ጋዜጠኛ ገነነ የጤና ሁኔታና ሕክምና በተመለከተም ጋዜጠኛው ህመም ሲጀምረው መጀመሪያ ላይ ወደ ሆስፒታል ለመሄድ ፈቃደኛ እንዳልነበር ገልጻለች። በኋላ ግን ሁኔታው እየተባባሰ በመምጣቱ ሆስፒታል ሲሄድ እግሩ መቆረጥ እንዳለበት በሐኪሞች ተነገረ። ባለቤቱም አማራጭ ይኖራል ብላ ብትጠይቅም ሌላ መንገድ ባለመኖሩ እግሩ ተቆርጧል። ከቀዶ ጥገናው በኋላ ነርሶች ወደ ቤት እየመጡ ቁስሉን ይከታተሉና አስፈላጊውን ሕክምና ያደርጉለት ነበር። ስለ ትዳራቸውና ስለሚሰነዘሩ ውንጀላዎች በተመለከተ ቤተሰቦቹ እንደሚሉት ጋዜጠኛ ገነንና ባለቤቱ እጅግ በጣም የሚዋደዱና ደስተኛ ትዳር የነበራቸው መሆኑን
ጋዜጠኛው ባለቤቱን በተለያዩ ሚዲያዎች ላይ ወጥቶ ያመሰግናት እንደነበርና እርሷም አንድ ቀን ተጣልተን አናውቅም እንደምትል ገልጸዋል። በሚዲያ በተለይ በማህበራዊ ሚዲያ በቲክቶክ እና በዩቲዩብ ላይ ባለቤቱ ናት የገደለችው ተብሎ የሚናፈሰው ወሬ ሐሰትና መሰረት የሌለው ለገንዘብ ወይም ለእይታ ተብሎ የሚደረግ ዘመቻ መሆኑን ቤተሰቦቹ በዚህ አዲስ በወጣ ቃለ ምልልሳቸው ገልጸዋል፣ ወይም የሷ ቤተሰቦች ገልጸዋል። የቤተሰቡ መልእክት እንግዲህ የሚያጠነጥነው ከቤታችን ውጡ፣ ሌላ አጀንዳ ፈልጉ በማለት በማህበራዊ ሚዲያ ላይ ዘመቻ የከፈቱ ሰዎችን ተማጽነዋል፣ ገስጸዋል። እውነቱ በፍርድ ቤትና በፖሊስ እንደሚጣራና የገነነ መኩሪያ ባለቤት ንጽህናዋ እንደሚረጋገጥ እምነታቸው መሆኑን ገልጸዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋዛ ውስጥ እንዲሰማራ ለታቀደው ዓለም አቀፍ የሰላም አስከባሪ ተልዕኮ ኢትዮጵያ ወታደሮች እንድታዋጣ ጠቅላይ ሚኒስትር አብይን በቅርቡ እንደጠየቁ ከዲፕሎማሲ ምንጮች መስማቱን ጠቅሶ ታይምስ ኦፍ እስራኤል ጋዜጣ ዘግቧል። በጋዛ የሰላም አስከባሪ ኃይል እንዲሰማራ እቅድ ያቀረቡት የአሜሪካው ፕሬዝዳንት ትራምፕ ናቸው። የተልዕኮ ዋና ግብ ሐማስን ትጥቅ ማስፈታትና ጋዛ የመልሶ ግንባታ እስክታካሄድ የማረጋጋት ስራ መስራት እንደሆነ ትራምፕ ቢገልጡም በርካታ ሀገራት ግን በእቅዱ ላይ ብርቱ ጥርጣሬ እንዳላቸው ይነገራል። ለኢትዮጵያ ይህ ጥያቄ ስለመቅረቡ ውጭ ጉዳይ ሚኒስቴር ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ አላረጋገጠም። የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ በግብፃውያን ተቋራጮች የተገነባው የታንዛኒያው ጁሊየስ ኔሬሬ የኃይል ማመንጫ ግድብ የላይኞቹና ታችኞቹ የናይል ተፋሰስ ሀገራት ትብብር አይነተኛ ምሳሌ ነው በማለት ተናገሩ። የጁሊየስ ኔሬሬ የኃይል ማመንጫ ግድብ ፕሬዚዳንት አብዱልፈታህ አልሲሲ በናይል ተፋሰስ ላይ ቀጠናዊ ልማትን ለመደገፍ ከያዙት እቅድ ቅድሚያ ትኩረት የሚሰጡት ፕሮጀክት መሆኑን አብደላቲ ከታንዛኒያዎቻቸው መሐሙድ ኮምቦ ጋር ሐሙስ ዕለት በተወያዩበት ወቅት መናገራቸውን የግብጽ ጋዜጦች ዘግበዋል። ኮምቦ በበኩላቸው ታንዛኒያ ለግድቡ ምርቃት ፕሬዚዳንት አልሲሲ እንዲገኙ ፍላጎቷ መሆኑን መግለጣቸውን ዘገባዎቹ ጠቅሰዋል። ታንዛኒያ በአሁኑ ወቅት ከኢትዮጵያም ጭምር የኃይል ፍላጎቷን ለማሟላት ጥረት እያደረገች ትገኛለች። በኬንያ በኩል ክቡራንና ክቡራት ለሰዓቱ የተመራረጡት መረጃዎች እነዚህ ናቸው። በሌላ ጥንቅር እንመለሳለን። እስከዚያው በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ እናስታውሳችኋለን። መልካም ጊዜ። ይህ ሪያሊቲ ሚዲያ ነው።